turn. Audio turn. Audio turn. Audio check. ከቅርብ ጊዜያት ወዲህ የኑሮ ውድነት እንደ ሀገር ከባድ ፈተና ሆኗል። ሰዎች የተለያዩ ወጪዎቻቸውን ሸፍነው ለመኖር ፈጽሞ አልቻሉም። መሰረታዊ የሚባሉ ነገሮችን አሟልቶ ለመኖር ቅንጦት እስከመሆን ደርሷል። የኑሮ ውድነት የብዙሃኑን ሕይወት እያናጋ ነው። በመሰረታዊ ፍጆታዎችም ሆነ በሌሎች ጓዞች የዋጋ ንረቱ ህብረተሰቡን ከማማረር አልፎ ተስፋ እንዲያጣ እያደረጉት ነው። የዘይት፣ የስኳር፣ የፓስታና መኮረኒ መሰል የምግብ ውጤቶች በየወቅቱ ገበያቸው በመጨመር ላይ ይገኛል። የታሸጉ ምግቦች፣ የህፃናት ወተትና ለህፃናት የሚውሉ ፍጆታዎች ዋጋቸው የሚቀመስ አይደለም። አንድ ለምለም እንጀራ እስከ 25 ብር በሚደርስ ዋጋ እየተሸጠም ይገኛል። ያው በኑሮ ውድነት ላይ አሁን ሽንኩርት፣ ቲማቲም ባለበት በእንደዚሁ ቢሄድ መልካም ነው። መንግስታችን ያው ኑሮ ውድነትን ለማስቀረት እየተጋ እየሰራ እንዳለ እናውቃለን። ግን ለኮሪደር ልማቱ የከተማው ኮሪደር ልማቱ በዘመቻ እንደሄደ ለግብርናውም ዘርፍ እንደዛ ቢሄድበት የኑሮ ውድነት በኢትዮጵያ ላይ ይቃለላል ብዬ ነው የማምነው። ለምሳሌ አሁን የኑሮ ውድነት ላይ ከውጭ የሚገቡት እቃዎች ላይ ዘይት ላይ፣ ፓስታ ላይ እነዚህ ትንሽ የዋጋ ንረት አለ። በጣም የዋጋ ንረት አለ። ይሄ የዋጋ ንረት ደግሞ መንግስታችን እንዲያስተካክል ያው በአቅሙ በፈቀደ አሁን ስራ ላይ ነው፣ ብዙም አይፈረድበትም። ያው በዚህ ላይ ውድነት አለ፣ የኑሮ ጫና አለ። ሽንኩርት፣ ቲማቲም ኑሮ ካልነው ከባድ ነው። ግን ይሄንን መንግስት ማስተካከል የሚችል ከሆነ ከሁሉም ከታች ከሚመጣውም ከዚህ ያለውም ተነጋግሮ መፍታት ከቻለ ይፍታ እንጂ ይሄ በቃ ነጋዴ ላይ ሻጭ ላይ ብቻ የምንወስነው ነገር አይደለም። አሁን አንድ እቃ 100 ብር ከገዛን ዛሬ ከ2-3 ቀን በኋላ 150 ብር ልንገዛ እንችላለን። ለምን? ይሄ ከታች የሚመጣው አለ፣ ከታች ሊጨምርም ይችላል ከሚመጣው ማለት ነው። እኛ ደግሞ እዚህ ጋር ጨምረን ነው የሚሸጠው። ስለዚህ አሁን እኔ የቅዳሜ ገበያ እንኳን ሄጄ አላቅም፣ ከዚህ ውስጥ ወጥቼ አላቅም። ስለዚህ እኛ የምንፈልገው መንግስት ተነጋግሮ ከሚመጣበት ቦታ እዚህ ከሚሸጠውም አይቶ በአስተያየት እንዲሸጥ ደስ የሚለው። ኑሮ ያው ከባድ ነው። ኑሮ በአሁኑ ጊዜ እንደምታየው ነው። አንተ ከባድ ነው። ሁሉ ነገር ውድ ነው። በትንሽ ዋጋ የሚሸጥ የለም። ስለዚህ ያው እንደ ውድነቱ ኑሮውን እየተጋፋ መኖር ነው። ኑሮውን ለኔ በዚህ አመት ከብዶኛል። ምንም እንቅስቃሴ የሞት የተሻለ ነገር የለም። ብራውን ተበድሬ ነው የምሰራው። ያ መክፈል አቅቶኝ ያው አሁን ከዋሴ ጋር ያው እየተጣላው ነው። እንግዲህ አላቅም። ያው ሀገራችንን እግዚአብሔር ሰላም ያርግልን። የምጣኔ ሀብት ባለሙያዎች እንደሚሉት የኑሮ ውድነት ተከሰተ የሚባለው የማህበረሰቡ የመግዛት አቅም ወይም ገቢ ማነስ ከዋጋ ግሽበት ጋር ተዳምሮ የሚፈጥረው የመግዛት አቅም መዳከም ነው። አሁን ላይ ከመሰረታዊ የምግብ ፍጆታዎች እስከ ሌሎች ቁሳቁሶች ድረስ የዋጋ ግሽበቱ በየጊዜው እያሻቀበ በመሆኑ የአብዛኛው የማህበረሰብ ክፍል የመግዛት አቅም እየተዳከመ ይገኛል። ታዲያ ይህ በተለያዩ ምክንያቶች ከጊዜ ወደ ጊዜ እየናረ የመጣ የዋጋ ግሽበት በክልሉ ህብረተሰብ ላይ የሚያሳድረውን ተጽዕኖ መከላከል የሚያስችሉ ስራዎችን በመስራት ላይ መሆኑን የሐረሪ ክልል ንግድ ልማት ኤጀንሲ ይገልጻል። እሺ፣ አመሰግናለሁ። ያው
ኑሮ ውድነትና ያው ስራ ዕድል የሀገሪቱ አጀንዳ ነው። ትልቅ የሀገሪቱ አጀንዳ ነው። በሀገር ደረጃም ያው በየሶስት ወሩ በሀገሪቱ የፓርቲ ምክትል ፕሬዝዳንት ያው የሚገመገም ትልቅ አጀንዳ ነውና በሀገር ደረጃም በክልል ደረጃም የተለያዩ ትላልቅ ስራዎች እየተሰሩ ነው። በክልል ደረጃም ያው የተለያዩ አመርቂ ውጤቶች ያው እየተመዘገቡ ነው። ከዛ ውስጥ ያው አንዱ ገበያን ክትትልና ቁጥጥር ማድረግ ነው። ገበያ ክትትልና ቁጥጥር ማድረግ እሱን ያው ኑሮ ውድነት ላይ አንዱ የሚሰራ ስራ ነው። ሁለተኛ ቅዳሜና እሁድ ገበያዎችን ማጠናከር ነው። ከዛ የዘለለ ያው ምርትና ምርታማነትን ማሳደግም ይሄም ኑሮ ውድነትን በደንብ በሚያሳክሉ ገበያውን ከሚያረጋጉ አጀንዳዎች አንዱ ናቸው። የተለያዩ ስራዎች ይሰራሉ ማለት ነው። ይሄ ስንል ያው በሀገር ደረጃ የሚሰሩ በማክሮ ቲም የሚሰሩ ትላልቅ ስራዎች አሉ ማለት ነው። በንግድ ውድድርና የሸማቾች ጥበቃ አዋጅ አንቀጽ 24 ንዑስ አንቀጽ 1 መሰረት አንድ ነጋዴ ከመደበኛ የግብይት ስርዓት ውጪ ወይም ነጋዴ ያልሆነ ሰው ለግል ወይም ለቤተሰብ ፍጆታ ከሚውል መጠን በላይ በንግድ ኢንዱስትሪ ሚኒስቴር ገበያ ላይ እጥረት ያለበት መሆኑ በወጣ የሕዝብ ማስታወቂያ የተገለጸ የንግድ ዕቃን ማከማቸት ወይም መደበቅ ክልክል መሆኑ ተደንግጓል። ነገር ግን ከተገቢው የንግድ አሰራር ውጪ ማከማቸትም ሆነ መደበቅ የማይቻለው በገበያ ላይ እጥረት ያለበትን የንግድ ዕቃ ብቻ ሳይሆን ማንኛውንም የንግድ ዕቃ መሆኑን የአዋጁን አንቀጽ 23 ንዑስ አንቀጽ 3 እና 24ን በጣምራ በማንበብ መገንዘብ ይቻላል። በአንቀጽ 23 ንዑስ አንቀጽ 3 ላይ የንግድ ሚኒስቴሩና የክልል ንግድ ቢሮዎች በነጋዴዎች የሚፈጸም የንግድ ዕቃዎች ክምችት ወይም የመደበቅ ተግባር ላይ ቁጥጥር ያደርጋሉ በሚል ተደንግጓል። ከዚህ ድንጋጌ እንደምንረዳውም የሐረሪ ክልል ንግድ ልማት ኤጀንሲ በክልሉ በህገወጥ ነጋዴዎች የሚደረግን የምርት ማከማቸትና መደበቅ ተግባርን በመቆጣጠር የንግድ ስርዓቱን ሚዛን የማስጠበቅ ኃላፊነት የተጣለበት መሆኑ ነው። እኛም ተቋሙ ከተጣለበት ኃላፊነት አንጻር ጤናማ የሆነ የግብይት ስርዓት እንዲኖር ከማድረግ አኳያ ምን እየሰራ ነው? እያደረገ ያለው የዋጋ ቁጥጥር ዘላቂነትስ ምን ያህል ነው ስንል ጠይቀናል። እሱ በኩል ዝግ ነው ማለት ትችላለህ። የደረጃ ቁጥጥር የለም አለ ብዬ አልልም። ምክንያቱም አንዳንድ የሚሰሩ ስራዎች አሉ። እነዚህ የደረጃ እንደውም እኔ አላውቀው ደረጃ መዳቢው የለም፣ የሚቆጣጠሩ የለም። ትንሽ መዘጋጃ ጽዳት እሱ ነው የሚቆጣጠረው እንጂ ሌላ የደረጃ ምደባውን የምግቡ ጥራት የምኑ ጥራት አላየውም። የዋጋ ለምሳሌ አሁን ህዝቡ ለራሱ ሲል ነው የሚቀንሰው። ለራሱ ሲል ይቀንሳል። ለምን? ገበያተኛ ለማግኘት ለራሱ ሲል ይቀንሳል እንጂ እንትን በደረጃ መዳቢዎች እንኳን ጥራቱ፣ አገልግሎት ዘመኑ፣ ኤክስፐርትነቱ ምናምን ያው ዝቅተኛ ነው፣ አነስተኛ ነው ብዬ ነው ይዘው ነው። አሁን ንግድ ቢሮዎች የተወሰነ ቦታ ላይ ነው እንደዚህ፣ ሁሉ ቦታ አልገባም። ይሄ ክትትልና ቁጥጥሩ በደንብ ቢገባ ሁሉም ቦታ ላይ በደንብ ቢገባ ጥሩ ነው ብዬ ብላለሁ። የተወሰነ ቦታ ነው አሁን እነሱ ቁጥጥር ያደረጉበት ቦታ ላይ ዋጋው ተመጣጣኝ ሆኗል፣ ግን አልበቃም። ቁጥጥሩ አልበቃም ገና ነው። እንደገና ደግሞ ንግድ ቢሮ ቁጥጥር እያደረገ አይደለም። በተአምር ማለቴ አንድ ነገር መንግስት ሲያወጣ ማህበረሰቡን በሚጠቅም ሁኔታ ነው መደረግ ያለበት። ቅናሽ ዋጋ ከተባለ ያ ዋጋ ተሰርቶ የሚቆጣጠረው ሰው መኖር አለበት። በቀን የተለየ ዋጋ እየተጨመረ ነው ያለው። ሁለት ዋጋውን ዛሬ ቀንሱ ይባላሉ፣ እሺ ይላሉ፣ ነገ ይጨምራሉ። ስለ እንደጠበቀ እርምጃ የለም። አሁን ያው በክልል ደረጃ ቁጥጥር የሚደረጉ ቀን የለውም ማለት ነው፣ ገደብ የለውም። ሙሉ ሳምንት ይደረጋል። በየወረዳ የተመደቡ ባለሙያዎች አሉ። በቢሮ ግብረ ኃይልም አለ ለዚህ የተዘጋጀ በየወረዳ ያ ኮሚቴ ግብረ ኃይል በየቀኑ ከሰራተኛ ጋር እየወጣ ቁጥጥር ያደርጋል። የተለያዩ ቁጥጥር ሲደረጉ አንደኛ ዋጋ እንዲለጥፍ ይደረጋል። ህገወጦቹን ህጋዊ ማድረግ ስራዎች ይሰራል። ዋጋ ዝርዝር እንዲለጥፍ ይደረጋል። ዋጋ ጭማሪ እንዳይከሰት ያደርጋልና በጣም በየወረዳው ብዙ ቁጥጥር ሲደረጉ ነበር ማለት ከዚህ በፊትም ይደረጋሉ። አሁንም በየቀኑ ዴይሊ
በግብረ ኃይል ይደረጋል። በወረዳ ደረጃ ይሄንን የሚመራው ምክትል አስተዳዳሪ ነው ማለት ነው። ግብረ ኃይሉ ከመቋቋሙ በፊት ግብረ ኃይሉ አክቲቭሊ ከመስራቱ በፊት በረምብ ነጋዴ በየጊዜው የተለያዩ አርቲፊሻል ዋጋዎች ጭማሪ ነበሩ። ግን ከዚህ በኋላ አሁን ግብረ ኃይሉ በወረዳ ደረጃ ተቋቁሞ በየጊዜ መገምገም ከተጀመረ በኋላና በአገር ደረጃም ይሄ መገምገም ከጀመረ በኋላ ትልቅ ውጤታማ ናቸው። ለዚህ ማሳያ የሆኑ ነገሮች አሉ። በቅርብ አሁን ሲሚንቶ ላይ ዋጋ ጭማሪ ነበርና እርምጃ ተወስዶ ወዲያው ማሳካያ ያደረገበት ሁኔታዎች አሉ። እርምጃ ብቻ መውሰድ አይደለም። ከዛ ከፋብሪካዎች ከአምራቾች ጋር ተነጋግረን በደብዳቤ ተጻጽፈን ያተስተካከለበት ሁኔታዎች አሉ። አትክልት ጋም እንደዛው ትላልቅ ያው እርምጃ ተወስዶ የተስተካከለበት ሁኔታዎች አሉ። ይሄ ብቻ አይደለም። ሙዝ ቤት የተለያዩ ዘርፎች ላይ የተሰሩና የተስተካከለበት ሁኔታዎች አሉ። ይሄ ማለት በቁጥጥር ብቻ ማስተካከል ይቻላል ማለት አይደለም። ኖርማሊ ምንድነው የሚደረገው? አሁን አሁን ያው ዋናው እንደተባለው ዋጋ የሚረጋጋ በቁጥጥር ብቻ አይደለም ማለት ነው። በቁጥጥር ብቻ አይደለም በአቅርቦት በመጨመርም ዋጋ አሁን ከዋጋ ተያይዞ ያው እንደተባለው ኮሚቴው በየጊዜ ሄዶ ዋጋ ይለጥፋል፣ ይከታተላል። አፕዴት ሲሆን ዋጋውን አፕዴት ያደርጋል። አንዳንዴ ያው ሁሌ አንድ ቤት ሚስ ሊሆን ይችላልና ያ ከዛ ከሆነ እኔ አሁን ያው ሁሌ በመናደርገው አንደኛ ሰራተኛው ብቻ አይደለም ግብረ ኃይሉ ብቻ አይደለም ማለት ነው። ይሄንን እኛም ሄደን አንዳንዴ ያው ወተን ታችም ወርደን ስለምናይ ብዙ ጊዜ እንደዚህ አይነት ነገር አላጋጠመን። ይሄም ደግሞ ያው ሚኖሩ ካሉ እኛም ያው በግምገማ በወረዳ ደረጃ አይተን ማሳካያ የምናደርግ ይሆናል ማለት ነው። የሐረሪ ክልል ንግድ ልማት ኤጀንሲ በክልሉ የዋጋ ንረትን ለመከላከልና ለመቆጣጠር የሚያደርገው ጥረት በህብረተሰቡ ተሳትፎ ሊታገዝ ይገባል። ይህ የህብረተሰቡን ተሳትፎ ማረጋገጥ የሚያስችል መደላደል መፍጠርም ከተቋሙ ይጠበቃል። ከዚህ አንጻር ህብረተሰቡ በግብይት ወቅት አግባብ ያልሆነ የዋጋ ጭማሪና የምርት ስወራ ሲያጋጥመው ለኤጀንሲው በስልክም ሆነ በሌሎች አማራጮች ጥቆማ የሚያደርስበትን አሰራር ከመዘርጋት አንጻር ምን ያህል ርቀት ተጉዟል ስንልም ጠይቀናል። አለ 8254 ነጻ የስልክ መስመር አለን። እሱ ያው ሜቢ አሁን ሰሞኑን ከኮሪደር አካባቢ ሲሰራ አክቲቭ ያልሆነበት አለ። በዛ ደግሞ ያው እሱን ቶሎ ከኢትዮ ቴሌኮም ጋር ተነጋግረን አክቲቭ እያደረግን ነውና እሱን ያው በደንብ በዛ የሚሳካል ይሆናል። አሁን ያው ቅድም ያለው ግብረ ኃይሉ አለ፣ በተዋረድ ግብረ ኃይሉ አለ፣ በክልል ደረጃ አለ፣ በወረዳ አለ። በወረዳ የሚያሽግ ኮሚቴ ለብቻ ነው፣ የሚከፍቱን ኮሚቴ ለብቻ ነውና ይሄ አውልባልታ ነው እንጂ እንደዚህ አይነት ኬዝ የለም። የሚከፍቱ በወረዳ የሚስተር ኤክስ ድርጅት ዋጋ በመጨመር ፍቃድ ባለመኖር ዋጋ ዝርዝር ባለመጠፍ ከአድራሻ ውጪ በመነገር በተለያዩ ህገወጥ ስራዎች ሲገኝ የሚያሽግ ኮሚቴ ለብቻ ነው፣ የሚከፍትም ለብቻ ኮሚቴ ለብቻ ነውና ይሄ ያው የተለያዩ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ ማለት ነው።
የሐረሪ ክልል ንግድ ልማት ኤጀንሲ የዋጋ ግሽበትን ለማረጋገጥና የኑሮ ጫናን ለመቀነስ ያስችላል በሚል እየሰራበት ያለው ሌላው ጉዳይ የቅዳሜ ገበያ መሆኑ ይታወቃል። በተለያዩ አካባቢዎች የሚገኙት እነዚህ የቅዳሜ ገበያዎች አምራቾችና ሸማቾችን በቀጥታ በማገናኘት በአንድ በኩል ለአምራቾች የገበያ እድልን ሲፈጥሩ፣ በሌላ በኩል ሸማቹ በተመጣጣኝ ዋጋ ምርቶችን እንዲያገኝ ምቹ ሁኔታን ፈጥረዋል። በገበያዎቹ መሰረታዊ የፍጆታ እቃዎች የሚቀርቡ ሲሆን አትክልቶች፣ ፍራፍሬዎችና የኢንዱስትሪ ውጤቶች ይቀርባሉ። የኑሮ ውድነቱን ለማረጋጋት ታልሞ የተጀመረው ይህ የገበያ ስርዓት ብዙዎችን ተጠቃሚ እያደረገ ቢሆንም በገበያው የሚቀርቡ የምርት አይነት ውስን መሆን ጋር በተያያዘ በሸማቾች ላይ ቅሬታ እየፈጠረ ይገኛል። ኑሮ ያው አሁን ላይ ያለው የኑሮ ውድነት ይከብዳል። ግን ያ እንዳለ ሆኖ አሁን መንግስት የቅዳሜ ገበያ እዚህ ለኛ በቅርብ በየወረዳው ላይ ነው አሁን ያለው የቅዳሜ ገበያ በየወረዳው ላይ አለ። መንግስት ይሄንን የሐረሪ ክልል መንግስት ይሄንን ማመቻቸቱ ለነዋሪው ትልቅ አስተዋጽኦ አለው። ለምን መሰለህ? እነኚህ ስግብግብ ነጋዴዎች እኛ ማህበረሰቡን ተጠቃሚ እንዳያደርጉን ቆንጆ ነው። ውድነቱን ያወርድልናል፣ ግዢውን ያወርድልናል። ግን አሁን እዚህ ጋር የሚመጣው ቲማቲም፣ ሽንኩርት ምናምን ናቸው እነኚህ የኩድራ ነገሮች ነው። በተጨማሪ ግን አሁን መኮረኒ፣ ፓስታ፣ ሩዝ፣ ዘይት፣ ሳሙና የተለያዩ ነገሮች አሉ አይደል? እነሱ ግብአቶች ደግሞ እዚህ ቢቀርቡልን የበለጠ ኑሮውን ተመጣጣኝ ያደርግልናል ብለን እንገምታለን። ደግሞ ነው ይሆናል። ያንን መንግስት ቢያደርግልን ይሆናል ብዬ አስባለሁ። ቆንጆ ነው። በአቅራቢያ መገኘቱ በጣም ጥሩ ነው። በአቅራቢያ በቅርብ ቦታ በዚሁ አይነት የሚቀጥል ከሆነ መልካም ነው። በቅርብ ቦታ ታገኛለህ ማለት ነው። ጫታች ሄደህ ከምትገዛ እዚህ ትገዛለህ ማለት ነው። ዋጋው አንድ አይነት ከሆነ ያ ነው በቃ። ቢያንስ የትራንስፖርት ይቀንሳል፣ ሌላ ነገር አይደለም። የትራንስፖርት ሊቀንስ ይችላል። ያ ነው። መንግስት እንዲህ ያለውን ነገር እየተከታተለ ማየት አለበት፣ አትኩሮ ማየት አለበት። ምክንያቱም መንግስት ደግሞ ህዝቡን ያው መርዳት ማብላት አለበት አይደለም እንዴ? የተመረቱት ምርቶች በአግባቡ ለህዝቡ በአቅሙ እንዲሸጥ ማድረግ። ሀገራችን ውስጥ ብዙ ህዝቡ ኑሮ ትንሽ ይከብደዋል። ያንን እንግዲህ መንግስት እያየ መስራት አለበት ብዬ ገምታለሁ። እኔ አስተያየት ይሄ ነው። ማለትም ይሄ ለህብረተሰቡ እፎይታ ይሰጣል የተባለው ቦታ ራሱ የቅዳሜ ገበያ የተባለው ነጋዴዎች ናቸው የሚገቡት እንጂ ትክክለኛ ተስተካክለው የሚገቡ ሰዎች የሉ። ይሄ ምንድነው የሚያሳይህ? ቁጥጥር አለመኖሩ ነው በመንግስት። 10 ብርና 15 ብር ይኖታል እና በጣም ቆንጆ ያሪፍ እንደዚህ ቢቀርብ ለአነስተኛ ቤተሰቦች በጣም ደስ ይላል። አሁን ያው ገበያን ከማረጋጋት አኳያ ያው ቅዳሜ ገበያ ትልቅ ድርሻ አለው። አንደኛ ቅዳሜ ገበያ ቅርበትም ስላለው ተደራሽም ናቸው። በየቦታው ስሙን ከፍት ተደራሽ ናቸው። ከዛ ውጪም ያው ከመደበኛ ገበያ በደንብ ቅናሽ አላቸው። ያው እናንተም አሁን በእርግጠኝነት ዞራችሁ አይታችሁታል ብዬ ገምታለሁ። ከበፊቱ በበለጠ ከፍተኛ አመራሩ ትኩረት በመስጠት በየወረዳ እየተሰሩ ያሉ አሁን ለተለያዩ ለልማት ስራዎች አመራሮች በየወረዳ የተመደቡ አሉ ማለት ነው። ከወረዳ አመራር ውጪ ዋነኛ የነሱ አጀንዳ እነኚህ አሁን ያነሳናቸው አንዱ ቅዳሜ ገበያ ነው ማለት ነው። አንድ ሰው ወረዳ ደረጃ ሲመደብ ይህንን ስራ ሲሰራ አንዱ ሲሪየስሊ በወረዳ ደረጃ የሚታዩ አጀንዳዎች አንዱ አመራር እዛ ጋር ሲመደብ ከወረዳ ጋር በመሆን ከክልል የሚመደብ ቅዳሜ ገበያ ያለና በዛ የተለያዩ ቅዳሜ ገበያዎች እዛ አካባቢ እንትን ተመስርቶ በየጊዜው ተጠናክሮ በየወረዳም እየጨመሩበት ያሉት ሁኔታዎች አሉ። እዛ አካባቢ ብዙ ምርቶች ይቀርባሉ። አጠቃላይ አትክልቱ እዛ ጋር ማግኘት እንችላለን። የሌማት ትሩፋት ውጤቶችም እዛ ጋር አሉ ማለት ነው እና ያ በዛ ልክ ያው ብዙ እየቀረበ ነው ያለውና አሁንም ያው ከዚህ የበለጠ ለማጠናከር ምንሰራበት ሁኔታዎች አሉ ማለት ነው። አሁን ከሌሎች ክልሎች እንደውም ከሌሎች ቦታዎች የኛ ቅዳሜ ገበያ የተሻለ ነው ማለት ይችላል። በምንድነው? ሙሉ ሳምንት በመሆኑ ሌላ ክልል አዲስ አበባን ብንሄድ ሌላ ቦታም ብንሄድ ከመደበኛ ገበያ ውጪ ቅዳሜ ገበያ ቅዳሜና እሁድ ብቻ ነው የሚሰሩት። እኛ ጋር ግን ቅዳሜና እሁድ ብቻ ሳይሆን ሙሉ ሳምንት ነው የሚሰራው። አንደኛ ይሄ ልዩ ያደርጋል። ሁለተኛ አሁን ባያችሁት ልክ ያው ሌሎች ጊዜዎች አጠቃላይ የአትክልት ምርትና የሌማት ትሩፋት ውጤቶች እዛ ጋር ይቀርባሉ። ቅዳሜና እሁድ ግን ያው በሸማች ማህበራት በኩል የኢንዱስትሪ ውጤቶችም ይቀርባሉና
እንደተባለው ወደፊት ያው ሙሉ ሳምንት እነሱም እንዲያቀርቡ ያው ከነሱ ጋር ተነጋግረን በዛ ልክ እንዲሆን እናደርጋለንና ቅዳሜና እሁድ በየወረዳ የተመደቡ የሸማች ማህበራቶች አሉ ማለት ነው። የሸማች ማህበራቶች እነሱን ቅዳሜና እሁድ ያቀርባሉ። ያው ቅዳሜና እሁድ እናንተም በዛ ልክ እንድታዩ ነው። ከዛ ውጪ ግን ሙሉ ሳምንት የአትክልትና የሌማት ትሩፋት ውጤቶች ይቀርባሉና ሙሉ ሳምንት ያው እንደ አትክልት ውጤቶች እንዲሆኑ የበለጠ እንሰራለን ማለት ነው። ኑሮ ውድነት ያው በየጊዜ የሚከሰቱ የተለያዩ የሚገጥመን አንዱ ችግር ነውና ለዚህ መፍትሄ የሚሆኑ የሚችሉ ነገሮች አሉ። አንደኛ በቁጥጥር የምንሰራቸው ስራዎች አሉ። ለዛ ጥቆማ መስጠት አለባቸው ህብረተሰቡ ያለአግባብ ዋጋ የሚጨምሩ ነጋዴዎች ካሉ ጥቆማ መስጠት መቻል አለባቸው። ሁለተኛ ደግሞ ምርትና ምርታማነት ማሳደግ መቻል አለብን ማለት ነው። በክልሉ ያሉ በዚህ አጋጣሚ ማለት ነው በከተማም በከተማም ያሉ ህዝብ በደንብ መስራት መቻል አለበት ማለት ነው። በትክክል ምንሰራ ከሆነ ያው እንደ ሌሎች ክልሎች አይደለም ሰፊ የቆዳት እንትን የለም ሐረሪ ክልል በዛ ልክ ያው ሲሪየስሊ ህዝቡ መስራት መቻል አለበት ማለት ነው። በየጊዜው በየቤቱ ስናይ 11 ሰው ካለ በአንድ ቤተሰብ ውስጥ አንዱ ይሰራል 11 ቁጭ ብሎ ይበላል ማለት ነው። ያ መሳከል መቻል አለበት። ስለዚህ ያው የስራ ባህላችን አሳክለን በደንብ መስራት መቻል አለብን። አቅርቦቱ ደግሞ አንደኛ በከተማ ግብርና ሁሉንም በከተማ ሰው ማምረት መቻል አለበት ማለት ነው። ማምረት መቻል አለበት። በከተማም ደግሞ ያው ሁሉ ጊዜ በትክክል ብናመርት ጥሩ ደረጃ መድረስ እንችላለን። ያው ስለዚህ በመንግስት ብቻ የሚሰሩ ስራዎች ስላሉ ህዝቡ መስራት መቻል አለበት ማለት ነው። ከዛ ውጪ ለነጋዴም ደግሞ ማስተላለፍ መፈልገው ነጋዴ ሁላችንም አለም ብለን ስንበላ እናድርም። ነጋዴ ሆነን ወይም አምራች ሆነን አለም ብለን ሌሊቱን ሙሉ እየበላን እናድርም። የለንም ብለም ያው ሳንበላ እናድርም ማለት ነው። ያለም የሌለም አንድ እንጀራ ስለሚበላ ነጋዴው በየጊዜው ዋጋ ሳይጨምር በአግባቡ የሚያገኝ ከሆነ ኑሮ ውድነትም ሊቀንስ ስለሚችል በዛ መሄድ መቻል አለብን። የሐረሪ ክልል ንግድ ልማት ኤጀንሲ በክልሉ የሚስተዋለው የኑሮ ውድነት በሸማቹ ላይ የሚያደርሰውን ጫና ለመከላከል የቅዳሜ ገበያዎችን ከማስፋፋት ባሻገር በየጊዜው የገበያ ቁጥጥር እያደረገ መሆኑን እየገለጸ ነው። ይሁንና እነዚህ የኑሮ ውድነቱ በሸማቹ ላይ የሚያሳድረውን ጫና ለመቀነስ በኤጀንሲው በኩል እየተወሰዱ ያሉ የመፍትሄ እርምጃዎች ከችግሩ ግዝፈት አንጻር በቂ ነው ማለት አያስደፍርም። ስለሆነም በቀጣይ አሁን ባለው የቅዳሜ ገበያ እየቀረበ ካለው አትክልት በተጨማሪ በገበያው የሚቀርቡ የኢንዱስትሪና የግብርና ምርቶች በአይነትና በብዛት የሚቀርቡበትን አጋጣሚ መፍጠር ይገባል። ለዚህም በክልሉ የሚገኙ የሸማች ህብረት ስራ ማህበራትን የፋይናንስ አቅም በማሳደግ ከክልሉ ባሻገር ሌሎች አካባቢ ካሉ አርሶ አደሮች ጋር ማስተሳሰር ያስፈልጋል። በመዲናዋና በሌሎች የሀገሪቱ አካባቢዎች የሚገኙ ቅዳሜና ሰንበት ገበያዎች ተሞክሮ የሚያሳየውም ይህንኑ ነው። ከዚህ በተጨማሪም ጤናማ ግብይት እንዲኖር የሚያደርገውን ቁጥጥር በዘላቂነት ማስቀጠል ይኖርበታል። ከዚህ አለፍ ሲልም ለህገ ወጥነት መስፈንና ለህገ ወጦች መበረታታት በር የሚከፍቱትን ነቅሶና ለይቶ በማውጣት ተጠያቂ ማድረግ እንደገናም የኑሮ ውድነቱን ለማባባስ በሚሰሩት አካላት ላይ ተገቢ ህጋዊ እርምጃ በተከታታይና በማያቋርጥ መልኩ መውሰድ ይገባል።